ሩታ ለምንድን ነው የምታስቆሚኝ እንዴ? ሄጄ ለጋሽዬ በቃ ልንገረው። እኔ አሁን ሩታ ነች እየደወለች አይሆንም፣ ይጣላሉ፣ አብርሃምና ጋሽዬ ይጣላሉ። እና ለምንድን ነው ይሄ ልጅ ህይወት የማይኖረው? አብርሃም ለምንድን ነው የሚልከሰከሰው? ሌላ ሰው ጋር ሴት ሴት የሚለው ለምንድን ነው እንዴ? እኔ ሄጄ በቃ ያለውን ፋይል አቤል እያደረገ ያለው ነገር ላስረዳው። አቤል ህይወታችሁን እየበጠበጠ ያለው አቤል እንደሆነ፣ እናንተ እንድትፋቱ የሚያደርገው አቤል እንደሆነ ልንገረው በቃ ሂጂ። ወይም ደግሞ የያዙብሽ ፋይል ካለ ቀጥታ ለኔ ንገሪኝ። በቃ እኔ ማድረግ ያለብኝን አውቃለሁ፣ እኔ ያደርጋለሁ። ፋይል ይዘውብሽ ከሆነ ሰላም ሰላም ሰላም፣ ውድ የተከበራችሁ የሚኪ ግሬስ እንዲሁም የጨረቃ ቤተሰብ የኔ ፋሚሊዎች እንደምን አላችሁ? ሰላም ለእናንተ ይሁን ብያለሁ። ያው ትናንትና አይታችኋል እንግዲህ ሁላችሁም ትንሽ የሆነ ነገር ተናግሬ ነበርና ፋይሉን ለጋሽዬ እንደምሰጠው ለጋሽዬ አቤል እያደረገ ያለው ነገር እንደምነግረው ሁላችሁም ነግሬያችሁ ነበር። ያው ትንሽ ስላልተመቻቸልኝ ነገሮች ስለተዘጋጉብኝ ጋሽዬ ጋር አልሄድኩም ማለት ነው። ማለት አልተመቸኝም ነበር ትናንትና በግል በሆነ ምክንያት ጋሽዬ ጋር ሄጄ ፋይሉን መስጠት አልቻልኩም። ዛሬ ግን ለመስጠት እሞክራለሁ ማለት ነው። ጋሽዬ ሁሉንም ነገር እንዲያየው እፈልጋለሁ። በስልክ አውርተናል። ምንድነው የምትነግረኝ ምንድነው ምናምን ነገር ብሎኝ ብዙ ነገር አውርተናል። እኛ ግን ሆነም ቀረ የሩታን ሰላም እንመልሰዋለን። የፈለገ ተአምር ቢመጣ የፈለገ ለምን ሰማይ ምድር አይገለባበጥም? ሁሌም ቢሆን ዘላለም በቃ እኔ መቼም ቢሆን የሩታን ህይወት ወደ ሰላም ለማምጣት ነው የምንጠራው። አያሳስብም፣ እናመጣዋለን። መሆኑ ደግሞ የማይቀር ነው። ይሄ ለሁላችሁም የምነግራችሁ ነገር ነው። እና በቃ ደግሞ ትንሽ ቤታችን ተመቷል። ቤተሰቦች ቪዲዮአችሁ ከመጀመራችን በፊት ኮፒ ሊንክ እያደረጋችሁ ቪዲዮአችሁን ጀምሩ። በቃ ያው ቪዲዮአችን ከመጀመር በፊት ሳይሆን ቪዲዮአችን ጀምረናል፣ ግን ኮፒ ሊንክ እያደረጋችሁ አበረታቱ። ምንድነው ቻናላችን በጣም ቀዝቅዟል፣ በጣም ከምነግራችሁ በላይ። እና በቃ የሩታን ሰላም እንመልስላት። በጣም በሪፖርት እየተመታ ነው ምናምን ነገር ሪፖርት እያደረጉ ነው ምናምን ነገር የሷ እንትኖች የአብርሽ ኦዲየንሶች የአብርሽ ያው እነ ቡቼ ምናምን የሚባሉ ልጆች እነ ኪዬ የሚባሉ ልጆች በጣም ትንሽ የማስፈራራት ምናምን ነገር እያደረጉ ነው። ደግሞ ስርዓት እናንተም ስርዓት ያዙ። ባይዘው እኔ ማስፈራራት ምናምን ሱስ የለብኝም፣ ግን ቀጥታ የምነግራችሁ ነገር እዚህ ጋር ሽምግልና የሆነ ነገር ውስኪ የሆነ እያየን ነው። ትናንትና ቪዲዮን አይተነዋል። ኪዬ የለቀቀውን ቪዲዮ አይተነዋል። አንተም በቃ ስርዓት ያዝ። ስርዓት የምትይዝ ከሆነ ያለበለዚያ አንተም ማስቀየም ካለብን እናስቀይማለን። ቀላል ነው፣ እንቀያየርባለን። ኪዬ ማለት ነው። ቡቼን አስጠንቅቄዋለሁ። አቤልንም እንደዛው ነግሬያቸዋለሁ። ትናንትና አቤልን ነግሬዋለሁ። አቤላ ያው ትንሽ ይሄ የሆነ የተመካው ነገር አለ፣ የሆነ ነገር ማለት ነው። የእውነት በቃ ቆርጦ ነው የተነሳው። የነሱ የሆነ ብጥብጥ ለማድረግ ቆርጦ ነው የተነሳው፣ ወስኖ ማለት ነው። ያንን ደግሞ ያልፈቅድለትም። የሚያስተካክል ከሆነ ዛሬውን እንዲያስተካክል እነግረዋለሁ አሁን ማለት ነው። ከዚህ በኋላ ቪዲዮ ከቀረስኩላችሁ በኋላ ያው ይሄ ቪዲዮ መቀርጽላችሁ ጠዋት ነው መለቃው ከሰዓት ነው ማለት ነው። ግን ቪዲዮ ከሰራው በኋላ እደውልለታለሁ። በቃ እኔ እሱም ማውራት አለብኝ። በጣም ሲሪየስ የሆነ ጉዳይ ነው ይሄ፣ የህይወት ጉዳይ ነው። እንደ ቀልድ እንደ ጨዋታ ምናምን ነገር ብለን የምናልፈው አይነት ነገር አይደለም። ከዚህ በፊት እንደ ቀልድ ስላለፍነው ነው ይሄ ነገር እንደዚህ የተበላሸው። ማለት ነገሮችን በቃ ቀለል አድርገን ስላየናቸው ምንም አይመጣም፣ ምንም የሚመጣ ነገር የለም። በቃ ያው ነው ሁሌ ምናምን ነገር ብለን ስላሰብነው ነው ነገሮች ያልተቀየሩት። አሁን ግን እነዚህ ነገሮች ሲሪየስ ሆነን ጓ ብለን ማስተካከል መቻል አለብን ነገሮችን። በቃ ሲሪየስ ሆነን ሃርድ ሆነን በቃ ምንም ነገር እኮ አስባችሁበት ከተነሳችሁ የማይሳካ ነገር የለም። ዋናው የእናንተ አስባችሁ መነሳት ነው። እዚህ ጋር ቫልዩ ያለው ውጤቱን የሚያሳየን የኛ አነሳስ ነው። በቃ እነሱን እውነት ለማስታረቅ ነው ወይስ ለማጣላት፣ እነሱን ለማለያየት ነው ወይስ ወደ ፍቅር ለማምጣት የሚለውን ነገር ያኔ ነው የኛ ውጤት የሚታየው። እውነታችሁን ነው። እኔ ምናልባት ሄጄ በአካል ምናምን ነገር የሆነ ቪዲዮ ከነሱ ጋር እንትን አላልኩላችሁ ምናምን ነገር ሊሆን ይችላል። ያ ማለት እኔ ከነሱ ጋር ምንም አይነት ከነሱ ጋር ምንም አይነት ግንኙነት የለኝም ማለት አይደለም። አዎ ጓደኛዬ ነው። ከዚህ በፊት እንዲያውም ላስታውሳችሁ ፖሊስ ሆኜ ማክስ አድርጌ መኪና ሰርቃቸዋል ብዬ ፕራንክ አድርጌዋለሁ ካስታወሳችሁ። የዛሬ አመት ከምናምን አካባቢ ምናምን የተለቀቀ ቪዲዮ ነውና ሁለቱንም እሱንም እሷንም መኪና ሰርቃቸዋል ምናምን ብዬ ፕራንክ ያረኳቸው ቪዲዮ አለ። ከዛ በኋላ ግን እኔ ከሱ ጋር ምንም አይነት ቪዲዮ እንደማልሰራ ነው ቃል የገባሁለት። ለምን የማያቸው ነገሮች በጣም ግራ እያጋቡኝ ስለሆነ ባይዘው። ከዛ በኋላ ነው በቃ ያ መኪና መጣ፣ የሆነ ቪዲዮ ተሰራ ምናምን ጸብ ጀመሩ። በቃ ቤታቸው መረበስ ጀመረ። የሆኑ ደስ የማይሉ ነገሮች፣ ሰዎች የሚያሳዝኑ ነገሮች፣ ብዙ እህቶቻችን የሚያስቆጡ ነገሮች ተፈጠሩ። አብርሽን ደግሞ ብዙ የሚወዱት ኦዲየንሶች አሉ፣ ብዙ የሚወዱት። እኛ እኮ ከሄርሜላ ጋር ሲሆን
ብዙ ነገሮች እንዳይሳኩ በቃ ማለት እንዳይሆኑ ስለምፈልግ በቃ ጥሪ ያለ የቻልኩትን እነሱ አንድ ላይ እንዳይቀጥሉ ማለት ነው። የቻልኩትን ያቅሜን ሞክሬያለሁ፣ ግን ሊቆም አልቻለም። አንድ ላይ መሆናቸው ሊቆም አልቻለም። እኔ አሁንም ነገም ዛሬም ይሄን ነገር ከማስተካከል መቼም ወደ ኋላ አልልም። ያው በስልክ ይደወልብናል። ለምር ነው እኮ ባይዘው የስልኩን ነገር ለምር ነው በቃ በስልክ እየተደወለ የሆነ ስለነሱ ቪዲዮ መስራት አቁሙ፣ ስለነሱ እንደዚህ ማውራት አቁም። አብርሃምን በተለይ አብርሃምና ሄርሜላን እንትን የሚሉ ሰዎች ለምንድነው የአብርሃምን ስም የምታጠፋው? ለምንድነው ስለ አብርሃም መጥፎ ነገር የምታወራው? የአብርሃምን ስም ለምንድነው የምታጠፋው? ብዙ ነገሮች በቃ ያልተባልነው ነገር የለም። የምሬ ነው የምላችሁ። በቃ እግዚአብሔር በጣም ብዙ እንደዛውም ደግሞ የሩታ ኦዲየንሶች በጣም ብዙ ኦዲየንሶች አላችሁ። ሚኪ በርታልን፣ አይዞ እኛ ከጎንነን። በቃ ማገዝ ባለብን ነገር ከጎንነን። መረጃ ማገዝ ካለብን በየትኛውም ነገር ማገዝ ካለብን ከጎንነን ያላችሁ ብዙ ኦዲየንሶች አላችሁ። ብዙ ቴንኪዩ በጣም እናንተን አመሰግናለሁ። ግን እየደወላችሁ ደግሞ የምታስፈራሩኝ ሰዎች፣ የምትዝቱ ሰዎች ሚኪያስ እንደዚህ በል እንደዚህ ውጣ፣ ከነሱ ህይወት ከአብርሃም ህይወት ውጣ፣ የልጁን ህይወት አትበጥብጥ ምናምን የምትሉኝ ሰዎች እናንተ ነገ ታፍራላችሁ። እግዚአብሔር ነው የምላችሁ፣ ነገ ማፈራችሁ አይቀርም። ምክንያቱም ሁለቱ ዞሮ አንድ መሆናቸው የማይቀር ነገር ነው። ምንም ተአምር መጣ የሆነ ነገር መጣ ሩታና አብርሃም መቼም አይጋባቱም። ማለት ይቅርታ ሶሪ አብርሃምና ሄርሜላ መቼም አይጋቡ። ሩታና አብርሽ ደግሞ አንድ ላይ ይቀጥላሉ ማለት ነው። አንድ ላይ አብሮነታቸውን ያሳዩናል፣ ፍቅራቸውን እኛም እናያለን። ያኔ ጠላቶች ደግሞ ግራ ይገባቸዋል ማለት ነው። አሁን ሩታና አብርሃም እንዲለያዩ የምትጠሩ ሰዎች፣ እነሱ ሌላ ላይፍ ውስጥ እንዲገቡ ሌላ የሆነ ስትረስ ውስጥ እንዲገቡ የምታደርጉ ሰዎች ያኔ እናንተ ታፍራላችሁ ማለት ነው። ምክንያቱም እናንተ እያደረጋችሁ ያላችሁት ነገር ፌሪያ ትክክል ያለው ነገር ስለሆነ ማለት ነው። ትክክል እኮ አይደለም የሰው ትዳር ማፋታት፣ የሰው ትዳር አሁን እስኪ ሴቶች ደግሞ ሴቶች አላችሁ ኮሜንት ላይ የምትጽፉ አብርሃም ከሩታ ጋር ማን ነው ከሄርሜላ ጋር አብርሽ ከሄርሜላ ጋር ይቀጥል ምናምን በጣም ያምርባቸዋል ይጋቡ ሰርጋቸው ምናምን ማየት እንፈልጋለን ምናምን ብላችሁ የምታወሩ ሰዎች እናንተ ራሳችሁ ሴቶች ናችሁ። ነገ እናንተ ትዳር መስርታችሁ የራሳችሁን ህይወት መስርታችሁ ልታዝኑ ትችላላችሁ። የማይሆን ነገር ሲፈጠርባችሁ ሌላ ሲቹዌሽን ውስጥ ትገባላችሁ። ሴቶች ናችሁ። መጥፎ ንግግሮችን አትናገሩ። የዘራችሁትን ነው የምታጭዱት። ያችሁ ማፈራችሁ አይቀርም። አሁን አብርሃምና ሩታ እንዲለያዩ የምትጠሩ ሰዎች ትለያያለህ። አብርሃምና ሩታ እንዲለያዩ ከሄርሜላ ጋር ካፕል እንዲሆን ከሄርሜላ ጋር እንዲጣመር የምትጠሩ ሰዎች ነገ ማፈራችሁ የማይቀር ነገር ነው። ሁላችንም የምንፈልገው ባይዘው ከውስጣችሁ የሆነ ጂኒ ካልገባ በስተቀር የሆነ ሰይጣን ካልገባ በስተቀር የሰው ትዳር እንዲበጠበጥ አታረጉ። የሰው ህይወት እንዲበጠበጥ ምንም አይነት እንደዚህ ሼም ነው እኮ በጣም በባህላችንም የሌለ ነገር ነው። በእምነታችንም የሌለ ነገር ነው። የሰው ትዳር መበጥበጥ፣ የሰው ህይወት ውስጥ ገብቶ እንደዚህ አይነት ነገር መፍጠር ማለት የትም የማይታወቅ የማይታይ ነገር ነው። እናንተ እያደረጋችሁ ያላችሁት እኔ በጣም በእውነቴን ነው የምላችሁ። ከምላችሁ በላይ ነው ያዘንኩት፣ ከምነግራችሁ በላይ ነው የደነገጥኩት። በቃ ብዙ ኦዲየንስ ኮንፊደንስ ኖሮት ስለነሱ መለያየት ስለነሱ መጣላት አንድ እንዳይሆኑ በጣም የራሳቸውን ህይወት ተለያይተው እንዲኖሩ በቃ የሆነ ሌላ ሲቹዌሽን ውስጥ እንዲገቡ የሚጥሩ ሰዎች ብዙ ሰዎች እንዳሉ ይሄን ነገር ሳይ በጣም ነው የደነገጥኩት። ኮሜንት ላይ እኮ ገብቼ እያየሁት ነው። በቃ ማለት በጣም ግራ የሚያጋባ አይነት ነገር ማለት ነው የሚጻፉት ኮሜንቶች እንዳለ። ስንት ሺህ ኮሜንት ነው የሚጻፈው? ግን አብርሃምና ሩታ አንድ ላይ እንዲሆኑ የነሱ ህይወት አብሮ እንዲቀጥል ምናምን ነገር ጭራሽ ከነሱም አልፎ የኛ ህይወት እየተረበሸ በቃ ብዙ ሰዎች በስልክ እየደወላችሁ በአካል እያገኛችሁኝ ጭራሽ እኮ እኔ የምሬ ነው ብላችሁ እኔ እንደምን እንዳያችሁኝ እንደምን እንዳሰባችሁት ይሄን ነገር የነሱን ማስታረቅ በምን አይነት አስተሳሰብ እንዳሰባችሁት አላውቅም። በጣም በክፋት እያያችሁት ነው። ሰው ማስታረቅ እኮ ክፋት አይደል? ያደግንበት ነው። እምነታችን ራሱ እኮ ሰው እንድናስታርቅ ነው የሚመክረን አይደል? መለያየትን ማጣላትን እኮ ለማንም የሚመከር አይነት ነገር አይደለም። እኔ አሁንም ደጋግሜ የምነግራችሁ ነገር ሆነም ቀረ የሆነ ተአምር ምንም መጣን የፈለጋችሁ ብታስፈራሩኝ ለምን አታስቀጠቅጡኝም? ባለፈው ባይዘው ካስታወሳችሁ ወሬ ሆኗል እንዴ ከአንድ ወር በፊት ምናምን አካባቢ እዚህ ጋር ሄጄ ተመቶ ነበር። እዚህ ጋር ነው ቪዲዮ ሰራውላችሁ። እዚህ ቦታ ላይ እጄ ታሽጎ ነበር ካስታወሳችሁ። ይሄኛው እጄ ተመትቼ ማለት ነው። አሁንም ምንም ሊመጣ ይችላል፣ መብታችሁ ነው። ምንም ማምጣት ትችላላችሁ።
በቃ ይምጣ ምን ችግር አለ? ሰው አስታርቆ ተደበደበ ከተባለ ዝና ነው። ሰው አጣልቶ ከተደበደበ ከሚባል ሰው ሲያስታርቅ ሰው በቃ የተለያዩ ባለትዳሮችን ሲያስታርቅ ሲያጣምር አንድ ሲያረግ ተደበደበ ሲባል ዝና ነው። ደስ የሚል ነገር ነው እንጂ ሰው ሲያጣላ ሰው ሲያለያይ ተደበደበ ይደብራል። ሼም ነው ለስም ራሱ እንደነ ቡቼ የሚሰሩት ስራ እነ ቡቡ እነ ማን ነው ሶሪ እነ ኪ የሚሰሩት ስራ እነ አቤል የሚሰሩት ስራ። አቤል እኮ ወንድነት አይደለም ሰው ማጣላት፣ ትዳር ማበጣበጥ እኮ ወንድነት ጀግንነት አይደለም። እኔ መቼም ጀግና ነብይ አላስብም። ይሄን ስላደረክ አንተ እኔ ጀግና ነብይ ማስብ መስሎ ነው? መቼም አላስብም። መቼም ጀግና አይደለም፣ ወንድም አይደለም። ወንድ ልጅ እኮ የሰውን ህይወት እንዲቀጥል እንዲበረታቱ አሪፍ ደረጃ እንዲደርሱ ያደርጋል እንጂ እንዳንተ እንዲበጠበጥ ያደርጋል እንዴ? በተአምር እንደዚህ አይነት ነገር አይደረግም። እኛ እውነቴን ነው የምልህ አዝነንብሃል። በጣም ነው ያዝነንብህ፣ በጣም ማለት ነው ከምነግርህ በላይ። እኔ ቃላት የለኝም ማለት ያንተ ጥፋት ይሄ ነው ብሎ ለመግለጽ እንዲህ ቃላት የለኝም። በጣም ከባድ ጥፋት ነው ያጠፋው። አዝኜብሃል። አንተ ነገ ለሩታን እንትን ከማለት ወደ ኋላ አትልም። ተውት፣ አልናገርም፣ መጥፎ ቃል አልናገርም። ሶሪ ብዙ ነገር አብልታለች፣ አጥታለች። ባለፈው የደወልኩለት ቪዲዮ አይታችሁታል። ተደዋውለን አውርተናል ከአቤል ጋር። ግን በቃ ካንተ የማይጠበቅ ነገር ነው ያደረኩት። ሶሪ ይሄን ነገር ስናገር እኔ ደውለህ እንደዚህ አስፈራርታ እንዲህ ተጠንቀቅ ምናምን ብዬ ስነግርህ ዝም ብዬ አይደለም በቃ እና እንድትጠነቀቅ ነው ነገር ከዚህ በኋላ እና ለዚህ ቤተሰብ አዲስ ሆናችሁ በዚህ አጋጣሚ ይሄን ቻናል ሰብስክራይብ እያደረጋችሁ እንድትቀላቀሉ ፋሚሊ እንድትሆኑ እግዚአብሔር ይመስገን 10000 ገብተናል። ኦሬዲ 11000 በሉት በቃ አሁን ቀጣይ ደግሞ ወደ 20000 ማለት ነው እንገባለን። አያሳስብም፣ ቀላል ነገር ነው። የማይገባ የማይደረስ ነገር የለም። ሰብስክራይብ እያደረጋችሁ ፋሚሊ እንድትሆኑ ጠይቃችኋለሁ። መልካም ቆይታ ይሁንላችሁ። ይመቻችሁ።